አሪፍ ናይስ። እኔ ሪሊ I want to ask her ናይስ። እሷ ናት አይቻታለሁ። ነች አይቻለኝ። አዶን ስሟን ነው እኔ አላውቃትም ፐርሰናል። አይ ሳጂ ወይ ይሰማል? አዎ ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። ችሎ አዳሪ ብለንሻል። ያ ተባኤላንግ በጣም ረጅም ሳምንታት ነበር። ኤኒዌይስ በቃ እዚህ ላይ ደርሷል። አሁን እንግዲህ ነገሩን በህግ መያዝ ነው የሚሻለው ብለን ወደ ህግ ወስደነዋል። በእርግጥ ምክንያቱም መጨረሻ ላይ መጀመሪያ ሆነስት የሆነ ሚስቴክ ነበር የመሰለኝ እኔ ራሴ ነገሩን ስለማላውቅ ድንገት ስለሆነ ሆነስት የሆነ ሚስቴክ ይኖር ይሁን ብዬ አስቤ ነበር። ዴይዋን ላይ እኔ ብያለሁ። በፊት መጥቻለሁ፣ ኪዩን ጋር ነበር፣ ኩዝቤ ረድቻለሁ። ያን ጊዜ በጣም ከባድ ጊዜ ነበር። አሁንም አም ትግራዊት ሕምዝ በላይ ተሐጎ አነ ትግራዊት ታሲት ምንም ይሄንን ለማንም ብዬ ምንም አልልም። በልሽ ብፈጠር የማላፍርበት ሰር ነው። በዛ መሄድ ከተፈለገ ማለት ነው። ግን እንደዛ ሆኖ እኔ በኢትዮጵያዊነት ያምኜ ብዙ ሰው ሳፖርት ሳደርግ ነበር የሆነ ወቅት ላይ። ከዛ በኋላ በእኔ ኮንተንት አይደለም የመጣሁት። ኩኒ ብዙ አውርተናል አንቺ ጋር ስለ ፐርሰናል የኔ ኮንተንት አልነበረም በዛን ጊዜ። ቢኮዝ ሁላችንም ሎስት ነበርን። የሆነ ቦታ እንፈልግ ነበር። ፍርስትሬሽኑ ነበረ። አንቺ መድረክ አንቺ ጋር በጣም ተዘጋጅቶ ነበር። አንቺ ጋር መጣ ነበር። መጨረሻ ላይ የራሴን ኮንተንት ይዤ ስመጣ ኮንተንቴን ይዤ ነው የምመጣው። አባውት ላይፍ ስታይል ፐርፊውምስ ምናምን ሊሆን ይችላል ብያለሁ። ከዛ የራሴን ኮንተንት ይዤ ስመጣ ሳጂ የሚለውን ሳጁታሪየስ የኔ ኮከብ ነው። ከሁለት ጊዜ ከብዙ ጊዜ በኋላ ተመልሼ ስመጣ ሁሉም ነገር ኦኬ ነበር። ስለሌላ አንድ ቀን ስገባ ማህሌት ምን እኔ ስለ ማህሌት ራሱ ሰምቼም አላቅማ ማህሌት እንደሆነች ምንም ማውቀው ነገር የለም። ይሄን ታሪክ አንቺ ማህሌት ነሽ ምናምን ሲለኝ እኔ በጣም ኮንፊውዝድ ሆኛለሁ። ማህሌት ሲለኝ መድረክ ላይ ልክ ወጥቼ አቤት ምን ልታዘዝ ስልና ማህሌት ሲለኝ አንድ ላይ ተገጣጠመ። እኔ ምንድነው ባሽጉት ያለሽ ባሽጉ ባቢልዱ ነው ገባሽ? ያ አም ሂር እንደማለት ነው። አቤት ስል በዛ ላይ የገባሁበት ቦታ እሱን ራሱ ሰምቼው አላቅም። ልጁን ራሱ ማአት ሺህ ሰው ነበር ሳስብ ከዚህም አታክ ሲያደርጉኝ ጭንቅላቴ ባነነ። መጀመሪያ ሆነስት የሆነ ኮሽን ነበር የመሰለኝ። ከዛ ወጥቼ የተበሉ ሰዎች መጡ። እነሱ አይደለችም ሲሉ መስማት አልቻሉም። እና ብዙ ጊዜ የሚሉት ምንድነው የተበላ ሰው አለ ለነሱ ብለሽ የተበላ ሰው አለ ለነሱ ብለሽ ስለሚሉ ራሴን ኤክስፕሌን አድርጌያለሁ። ከዛ በኋላ ፓስፖርት ተባለ። ፓስፖርት አልልክም። ግን በፊት ግን እኔ እስኮ ብር ስልክ በራሴ ነው የምልከው። በሆነ ጊዜ ላይ ኢትዮጵያ አካውንት ነበረኝ። ከዛ በኋላ ግን ከዚህ ግን ስልክ በራሴ በሞዛ በሚለው ነው የምልከው። የተደበቀ ማንነት የለኝም። ፐርፊውም ይዤ መጣሁ። ማአት ፐርፊውም ይዤ መጣሁ። ኦፍ ኮርስ ፐርፊውም በጣም ኤክስፔንሲቭ ፐርፊውም ነው የማስተዋወቀው። ፐርፊውም ግን ሪቪው ነው የማደርገው፣ አልሸጥም። በጣም ኒሽ ፐርፊውም አለኝ፣ ዲዛይን ፐርፊውም አለኝ። ይሄ ሁሉ ፐርፊውም ከየት መጣ? ካልተዘረፈ በስተቀር ካልተሰረቀ በስተቀር። ከዛ በኋላ ነው እየገባኝ የመጣው። እነዚህ ሰዎች ማህሌትን ፍለጋ ሳይሆን መጨረሻ ላይ ገባኝ እኔ ነው ከኔ ጀርባ ያለውን ነገር ነው። ያን ሳቅ ስቴፕ ባክ አደረኩ። ያን ሳቅ ኦኬ። ምክንያቱም የመጨረሻ ድንቁርና ያለሽበት ቦታ ኦኬ ምን አሉ? ያለሽበት ቦታ በሆነ ጊዜ ዱባይ ነው ተባለ። እኔ ዱባይ አይደለሁም ያለሁበት እዚህ ጋር ነው። ሴንትሩ ወጣሁና አሳየኋቸው። ከዛ ምን አሉ? አንዷ ምን አለች? ኤርፖርት አይቻታለሁ አለች። ዱባይ ኤርፖርት ላይ ሳጂን አይቻታለሁ አለች። ከዛ በኋላ ማታ ገብቼ ቤቴ ውስጥ ሪቪው ሳደርግ ተመልሰሽ ወደ ዱባይ ሄደሽ ነው ተባለ። እንግዲህ በዚህ መካከል እኔ ኦስሎ ሲቲ ሁኜ ላይ በገባሁበት መካከልና በማታ ያለው መካከል የ8 ሰዓት ልዩነት ነው። አስቢ አንቺ ከሴንትሩም ከኦስሎ ሲቲ ጋርድሙን ነድቼ ከጋርድሙን ቼክአፕ አለ እሱን አልፌ ምን ብዬ ዱባይ በ8 ሰዓት እንዴት አንድ ሰው ይገባል ብሎ ከማያስብ ሰው ጋር መሆኔ ገባኝ። በቃ ገባኝ። እያንዳንዱ ፕሩቭ የማደርገውን ነገር ዲስፕሩቭ እያደረጉ ነው። እኔ በሰርጀሪ ተቀየረች አሉ። እሺ ሰርጀሪ ከሆነ የተቀየርኩት ስለዚህ እኔ ማን ነኝ? ከዛ በኋላ ሳስብ ጥያቄዎች ጠቅላላ ምን ሆነ? ከኔ የነበረው ከምንድነው ከሜሴንጀር ላይ ነው ከቴሌግራም ላይ ያለ ፒክቸሮች ናቸው ማለት አጀንዳ ስል ከፋሚሊ ጋር ከወንድም ከእህት ከምናምን ጋር እኔ ምንም የማፍርበት አይደለም። ከዛ ላይ አንስተው ነው
ወያኔ ናት ያኔ አሁን በትሉ ከረር የወጣው ከ3 ቀን በፊት ነው ትክክለኛ ወንጀል የመጣው እንጂ ከዛ በፊት እኔ ራሴ ሆነስት የሆነ ሚስቴክ ነው ብዬ አስቤ ነበር። መስሏቸው ሊሆን ይችላል ብዬ አስቤ ነበር። ከዛ በኋላ ግን ቴንክ ዩ ሬዲ ከዛ በኋላ ግን ገባኝ። ሲገባኝ ጊዜ ኦራይት ወደ ኢንስታግራም ካለው ፒክቸር ላይ አንስተው አንቺ ይሄ ፐርፊውምሽ ራሱ ስንት ያህል ነው ወንጀለኛ ነሽ በመኒ ላውንደሪ ነው የወጣው ይሄን ያህል ዘርፈሽ ነው ህዝብሽን ትረጂ ነበር። ኦፍ ኮርስ እኔ አሁንም መልሽ ለምን እኔ ባዶዬን ለምን አልቀርም? የወጣበትን ህዝብ ይሄ እኮ ኖርማል እኮ ነው። የሰው ልጅ እኮ እንዴ ዘመዶቼ እኮ ናቸው። ይሄ አጎቴ እናቴ ያገቴ ፋሚሊዎቼ እኮ ናቸው ጦርነት ውስጥ የነበሩት። እኔ በልቼ መዋሌ ራሱ ስበላ ራሱ ይቆጨኝ ነበር። ተቀልሽ ስበላ ራሱ በእውነት ሆቴል ቤት ሄጄ ስበላ ራሱ በጣም ነበር ውስጥ የሚነካው መብላቴ በዛን ጊዜ ማለት ነው። እንኳን ብር ማውጣት ይቀርና ጊልቲ ፊሊንግ ይሰማኝ ነበር ተኝቼ ማደሬ ከምር በጣም ነበር ጊልቲ ፊሊንግ የሚሰማኝ። ያላደኩበት አገር ቢሆንም አላደኩት ትግራይ አላደኩም እኔ ግን ውስጤ እንቀጠቀጥ ነበር። ያ ማለት ግን ከምንም ከፖለቲካ ጋር ምናምን ያያዘለም አጎቶቼ እኮ ናቸው አክስቶቼ እኮ ናቸው የሳሙኝ ያሳደጉኝ። እኔ በእውነት ሽሮን ላክልሽ ማርን ላክልሽ ሲሉኝ አረ ሰለችኝ በእናታችሁ የምለው የነበረ ፋሚሊ እኮ ነው ችግር ውስጥ የገባው። ለምን አልሽም እንዴ እኔ ኢኮኖሚ እስኪናጋ ድረስ አግዣለሁ፣ አሁንም አግዛለሁ፣ ለወደፊቱም አግዛለሁ። ግን በእንደዛ ሆኜም ራሱ እኔ ሰው ላይ ይቻላል ሳግዝ ሰው ያለውን ይሰጣል። እኔ ሰው ባለውን ማካፈል ላይ የማምን ሰው ነኝ። ስለዚህ እንደዛ ሆነ። አሁን ሲገባኝ ጊዜ አሁን ግን ነገሩ ወደ ህግ ሄዷል። ቀላል እኮ ነው እሱን ማግኘት እኮ ኩኒ የከባድ እኮ አልነበረም ሲጀመርም። እኔ ዲሰንት በሆነ መንገድ አስቤው ነው እንጂ ያለው ቦታ እኮ ሰው ልከሽ የምታገኝበት ቦታ እኮ ነው ያለው። ስለዚህ አብረውት ያሉ ሰዎች ካልኩሌት አድርገው እኔ አለመሆኔን በደንብ እያወቀ ነው እንጂ እኮ የተሳሳተ ሰው እኮ ፕሩቭ አድርጊልኝልሽና ስታርጊለት ኦ ሶሪ ይላል። ድርቅ ብሎ አንቺ ነሽ በቃ ባትሆኝም አንቺ ነሽ እኮ ነው። አሁን ራሱ እሺ ስሜ እኔ ሙዛ መሆኔን አወቅ አይደለ? ማህሌት አለ መሆኔን አወቅ አይደለ? አሁን ደግሞ ሌላ አጀንዳ መጣ። ስለዚህ የተፈለገው ማህሌትን አይደለም ከመጀመሪያው ጀምሮ ማለት ነው። ግን ኢትስ ኦኬ ማለት አሁን ገብቶኛል። ኤክስትራ ማይልም የሄድኩት የተጎዱ ሰዎች አሉ እንጂ እኮ የራሳችሁ ጉዳይ ብለሽ እኮ መዝጋት ትችያለሽ። የተገኙኛል ግን የሚይዝሽ ነገር አለ ኩኒ። አንዳንድ ጊዜ እውነት የተጎዱ ሰዎች አሉ፣ የተበሉ ሰዎች አሉና አትሊስት የሆነ ነገር ክሊር አድርጌላቸው ሊሂድ ብዬ ነው እንጂ እኔ ፐርፊውም ሪቪው እኮ ያካንስታት ፐርኖሽ አሁን ዛሬ ራሱ በአማርኛ ትቼ ራሱ እኔ በኖሽ ማድረግ እችላለሁ ከነገ ጀምሮ ከፈለኩ። እንዲያም ዋጋውን ፐርፊውምን አፎርድ የሚያደርግ ሰው ያየኛል ሞር። እኔ ለኢትዮጵያ ሕዝብ አንቺ የሊቪቶንስ $600 የሚያወጣና $500 የሚያወጣ ግዛ ብለሽ ነው ሪቪው የምታረጊው። ግን የራሴ የሆነ አላማ ስላለኝ የሆነ ጊዜ ላይ የራሴ የሆነ እኔ ፐርፊውም ፓሽን ስላለኝ እውቀቱም ስላለኝ የኔ ፓሽን ዳአሜን ሊድስካፕ ስለሆነ ነው። እና የሆነ ወቅት ላይ አገሬ ሄጄ የምሰራበትና የሆነ የኔ ፊንገር ፕሪንት የምሰራበት ነው ብዬ ስላሰብኩ ነው እንጂ ሌላ አይደለም። እኔ መጥቼ አሁን የማገኘው 5 ሳንቲም የለም። ቲክታክ ላይ አልሸጥም፣ ምንም አልሸጥም። በራሴ እየገዛሁ ነው ሪቪው ማድረገው። ሰዎች ይሄን አሉ። እንደዛም ሆኖ ኩኒዬ በጣም ነገሩን የተረዱ ሰዎች ብዙ ጊዜ በዓለማችን እነዚህ ዶሚኔት የሚያደርጉት ያልተማሩ ሰዎች ስለሚጮሁ ነው እንጂ የታዘቡ ሰዎች አሉ። ሳይለንት በሆነ መንገድ ነገሩን አይተው በጣም ሬት ፋርዲ መሆኑን አንጀስቲስ መሆኑን ያወቁ ሰዎች አሉ። ግን እነሱ ሰዎች እንደምታውቃቸው ብዙ ጊዜ ዝም ነው ሰው የሚለው። በቃ የተማረ ሰው ብዙ ጊዜ ዝም ነው የሚለው በዛ መንገድ ስለሚሄድ ማለት ነው። እና ይሄ ነው እስካሁን ድረስ ያለው። እንቀጥል እናያለን ከዚህ በኋላ ምን እንደሚሆን። እኔም እኮ አለው ያ ሰውም አለ ሰዎቹም አሉ። ስለዚህ ምን ያህል how far they can go we will see። እና ኩኒ ቴንክ ዩ። ይሄ ነው የነበረው ነገር ታሪክ ይሄ ነው። እኔ የምማቅሽ ብሔር ዘር ሳቲ ሰው ስትረጂ ነው እኔ የማቅሽ። በቃ የመጣ ሰው ስታግዢ ነው የማውቀው። ከዛ ውጪ አንድ ጊዜ ነው ያወራሽው እንደውም እንጂ ብዙ ጊዜ ማገዝ ላይ ነው እንጂ የምትመጣው ሌላ ነገር ላይ እንኳን የማትሳተፍ ልጅ ነች። በዚህ ደረጃ ግን አሁን ገብተው ያንቺን ፕሮፋይል እዛ ውስጥ ገብተው ሁሉም ትግራይ በዛ በጨለማ ሰዓት ሲሆን የነበረውን በተለየ መልክ ያንቺን አውጥተው ይሄ ማድረግ ፐርሰናሊ አይደለም አታክ እያደረጉሽ ያሉት ሌላ መንገድ ስላለ ነው፣ ሌላም አጀንዳ ስላለ ነው። የነበረውን ግርግር ሰው እንዳያወራበት
አንቺን አታክ አድርገው አንቺ ላይ ሰው ፎከስ አድርገው ያ የሚደረገውን ነገር እንዳይወራ ነው እንጂ አይተናል እኮ ግደለው ቁረጠው ብሎ ስንት ነገር ያደረጉ ሰዎች እንኳን ከ2 ቀን በላይ ተወርቶላቸው አያውቅም። ገለሽ እኮ አይደለም፣ አርደሽ አይደለም፣ አስገድለሽ አይደለም። ገባሽ? ያ እንዳይወራ አንቺ መቀጥቀጥ ስላለብሽ ብቻ ነው። ያ ደግሞ ትክክል አይደለም። ቢኮዝ ዛሬ አንቺን ነው ነገ እኔን ነው። ምንም ይሄ ሁሉም የሚያውቀው የረዳችበት ሪሲቱ ተቀምጦ ቢሆን ኖሮ እንደው አስወር ለይቼ ማአት ጊዜ የረዳች ሰው ነች። ማአት እንደ ሁሉም ትግራዋይ ሲረዳ እንደነበረው እንደ ሁሉም መልካም አድራጊ ሁሉ ከኛ ጎን ሆና የነበረች ልጅ ነች። ይሄ ትግራዋይ ነው፣ ይሄ አማራ ነው፣ ይሄ ኦሮሞ ነው ብላ ማታቅ በቃ ማገዝ ነው ማገዝ ነው። አሁን በዚህ ደረጃ እሷ ላይ እንደዚህ እውነት ስንት የገደሉ ያረዱ ሰፖርት እየተደረጉ ሰው የሚረዳን ሰው አታክ ለማድረግ የተነሱበት መንገድ አንድ አጀንዳ ለማስቀየር ነው። 2 ደግሞ በተዟዟሪ እኛን አታክ ለማድረግ ነው እንጂ የሳጂን ስራ ወይም ሳጂን ሳያውቋት ቀርተው አይደለም። 10 አይነት ስም እየሰጡ ያልሆነችው ነች ብለው የሚያሳምኑት አይደለችም አለቀ። ሳታክ እንደ ክሳሷት እውነቴን ነው የምላቸው። ወንጀለኛ ከሆኑ ክሳሷት፣ ከእናንተ ጎን ነው የምንቆመው። ያልሆነችውን ግን 48 ሰዓት ፎቶዋን ለጥፎ ከየቴሌግራሙ ከየኢንስታግራሙ አውጥቶ ልጅቷን በዚህ ደረጃ መቀጥቀጥ ሌላ አጀንዳ አለው። ሌላ አጀንዳ አለው። እርግጠኛ ሆኜ ነው የምነግራችሁ። መወራት የነበረበት ኢምፖርታንቱን ሳያወሩ ሳጂን እንደ አጀንዳ አድርገው ከጧት እስከ ማታ ዜና ሁሉ እስኪሰራበት ድረስ አይከብድ? አውሪ ቡጡ አለ ይሰማል። ታልጠይቃት ወጣ እንግዲህ በቃ ሌም ልውጣ ሊያየ እሷን መጠየቅ ሮዚዬ መጠየቅ የምትፈልጊውን ነገር እኔን ጠይቂ። እኔ ስለማቅን ይመልስልሻል። እሺ አለች እሷ መጠየቅ የምትፈልጊው እኛም ማናውቀው ስላልሆነ ጠይቂ አለች እሷ። ቅድም ያው እንደጠየቅኳችሁ እናንተ ግን ከራሷ አፍ ቢሆን ደስ ስለሚለኝ ነው። ጃጅ መልሰሽልኛል። በእርግጥ ግን ለምንድን ነው ማለት ተባብሬያለሁ ብላለች። ግን በተጠየቀች መንገድ አንድ ቀን የ30 ደቂቃ ላይቭ ገብታ ብታስረዳ ለምንድን ነው ያልፈለገችው? መጀመሪያ ነው የምልሽ ሁሉ ሳይዳረስ እሷንም ወደ መስደብ ሳይገቡ እኔ ሰድቤያት አላውቅም። ሰው አልሳደብም። ግን ለምንድን ነው ያልፈለገችው? ይሄን ብቻ ልጠይቃት ነበር። የተጎዳው ህዝብ አያሳዝናትም ወይ? ሌላ ደግሞ እንድታቂልኝ የሚፈልገው እኔ የአዲስ አበባ ልጅ ነኝ። ዛሬ የለኝም የዘር ጉዳይ ውስጥም አልገባሁም። እኔ በግሌ በራሴ ማለት ነው እኔ የትኛውን ብሄር እንዲረዳ ነው የምፈልገው። እና ይሄን ብትመልስልኝ ደስ ይለኛል። ይሄ ሁሉ ነገር ሳይመጣ ለምንድን ነው ልታግዘኝ ያልፈለገችው? ያ መላኩ ትችላለች። ይኸውልሽ እኔ ላስረዳ ሞክሬያለሁ። እሺ ላስረዳ ሞክሬያለሁ ከመጀመሪያው ጀምሮ። አንቺ አልነበርሽም፣ ግን አታክ የተደረግኩ ነበር። እኔ የሆነ ነገር ስል አንቺ እኮ የምታስረጀው አንድ ሰው የሚያዳምጥሽ ሰው ሲኖር ነው የምታስረጀው። እኔ ግን ያላልኩትን ነገር አፌ ላይ እያስገቡ 2 በቀኝና በግራ ማአት ሴቶች ተሰብስበው ፓስፖርት አሳይ ሲሉኝ ነው ፓስፖርትሽ ፌክ ነው ይላሉ። መልክሽ ሰርጀሪ ተሰርቷል ይላሉ። እያንዳንዷን እኔ አለመሆኔን ፕሩቭ የማደርግበትን መንገድ ዲስኮፋይድ እያደረጉሽ እንዴት አድርጌ ነው ማስረዳቸው? አንቺ ሰው እኮ የምታስረጂው በስርዓት ሲጠይቅሽ ስትመልሺ ሲያዳምጥሽ ነው። እየሰደቡ ሁሚሌት እያደረጉኝ እየተናገሩ ከዛ በኋላ ደግሞ እኔ ልናገር ስል አይ ሰርጀሪ ተሰርተሻል እየተባልኩኝ ማስረዳት ራሱ አልቻልኩም። ከዛ በኋላ ግን ወጥቼ ነገር እኮ እኔ ራሴ ቤት ላይ አስረድቻለሁ። አለመስረዳትም በነገራችን ላይ መብቴ ነው። ይሄ ሁሉ ያደረኩት ግን ለሰው ብዬ ነው። ከዛ በኋላ ምን ሆነ? ወጥቼ እኮ ያለሽበት ቦታ ብቻ ፕሩቭ አድርጊልን ምን አሉ? እያየናት ነበረ፣ ዱባይ ላይ ነበረች፣ ዛሬ ሞል ላይ ነበረች። ሳጂ ብያት ሮጠች። አንዳምናለች ዛሬ ሞል ላይ ሳጂ ስላት ሮጠች አለች። ከዛ እኔ ወጣሁ ያን ቀን ወስሎ እንዳለፈ አሳየሁኝ። ከዛ በኋላ እሱ ምን አለ? እንደዚህ ሆነሽ እያሳየሽ ወደ ቤትሽ እንድትገቢ ነበር የታዘዝሽው አለ። አንደኛ እሱ ማነው እንደዛ የሚያዘኝ? ሁለተኛ እኔ 2 ሰዓት ነበር ቀን ላይ ልጅ አላመጣም። እንዴት አድርጌ ነው ከዛ በኋላ ላይቭ እያሳየው ቤት እያሳየው ሰፈሬን ጠቅላላ እያሳየው ልጆቼን እያሳየው ቤት እንገባ?
ምን አይነት አንዳንድ ጊዜ እኮ ምን ጠይቀው ጥያቄ ምን ያህል ያስኬደናል ብሎ ሰው ማሰብ አለበት። ኦስሎ መሆንሽን አሳይ ተባልኩኝ፣ አሳየው። ከዛ እሱ ምን አለ ያልናት እኮ አለ ኦስሎ ሴንተር ሂደሽ ከዛ በኋላ ወደ ቤትሽ ተመልሰሽ ላይቭ ላይ እንደሆንሽ ወደ ቤትሽ ተመለሽና እዛ ፐርፊውም ሪቪው ወደምታደርጊበት ግቢ ነበር የተባልሽው አለ። እንዴት አድርጌ ነው? እሺ እኔ ከተማ ላይ ነበር ብልዬ እስከ 2 ሰዓት ቲክቶካቱ ትሪያ ደኔ መሆን ይሄን ተባን ልጄ ማምጣት አለብኝ። መንገድ ላይ ከባሌ ጋር እንገናኛለን። ይሄን ሁሉ ፋሚሊ ታሪኬን ላሳይ ነው። ፓስፖርት እንዴት አሳይ ይባላል? ፓስፖርቱ እኮ ፐርሰናል ነበር እኮ ነው። እዛ እኮ ፓስፖርት አይተሽ እኮ ማአት ነገር ይደረጋል። አንድ ሰው የሚጠይቀው ጥያቄ የሌለ ነው። ከዛ በኋላ ምን አለ ተመልሳ ዱባይ ሄዳለች አለ። አንድ ሰው አንቺ ከኦስሎ እኔ ኦስሎ ሴንተር ላይ ሆኜ ነው 2 ሰዓት ላይ ያሳየሁት። ማታ ላይ ላይቭ ስገባ በ2 ሰዓትና ማታ ላይ በገባሁበት መካከል ያለው የሰዓት ልዩነት የ8 ሰዓት ልዩነት ነው። እንዴት አድርገሽ ነው አንቺ በዛ 8 ሰዓት ላይ ዱባይ የምትገቢው? አዎ ሰው እኮ ወደ ኤርፖርት ይነዳል አይደል? ቼክ-ኢን አለ፣ ስንት ነገር አለ። ይሄንን አናላይዝ አድርጎ ማወቅ ከማይችል ሰው ጋር እያወራሁ መሆኔን ሳቅ፣ ባንች ኦፍ ስቱፒድ መካከል እያወራሁ መሆኔን ሳቅ ባካው ባረኩ። ምክንያቱም ምንም ባረግ ፕሩቭ እንደሌለው ከጊዜ በኋላ ግን ካለኝ ቴሌግራም ላይ ካለኝ ፒክቸር እኔ የተደበቀ ማንነት የተደበቀ ላይፍ የለኝም። ካለኝ ፒክቸር ወርቄን ሽቶዬን እየተቆጠረ ይሄ ከየት መጣ ሲባል ግን ባክግራውንዱ ሌላ እንደሆንኩ ገባኝ። እሷ ነበረች ጎንደር ሄዳ ነው አማራ ሄዳ መርፌ የወጋች መሀን ስታደርግ የነበርኩት ስባል ግን ሂጄ ማለት እኔ እንደዛ አይነት እንትን የሌለኝ ሲባል ግን ሌላ መሆኑ ገባኝ። ከጀነራሎች ጋር እንደዚህ ሆና እንደዚህ አስደርጋለች ስባል ግን የመጀመሪያ የነበረው ኢሹ ራሱ የማህሌት እንዳልሆነ ገባኝ። ታሲት እኔ አሁን ስለ መላልሽ የምለው አሁንም ቢሆን ወንድሞቼና ዶክተሮች ናቸው። በቃ አለቀ። ይሄን ኢንፎርሜሽን አግኝቶ ፋሚሊዎቼ ዶክተር እንደሆነ አሁን እያዘለኝ እንደሆነ አውቆ ፋሚሊዎቹ ጠቅላላ ዶክተሮች ናቸው። እንደዚህ ያደርጋሉ። ሂዶ ማቆ የሚገርምሽ እዛ ቦታ ላይ እኛ ግማሽ ፋሚሊ እኔ ሲጀመር እኔ ዘር የሚባል ነገር ገብቶኝ ማያውቅ እኔ ሰውን ሳቅ ራሱ አይደለም ሰው እኔ ቦይፍሬንድ ሲይዝ እንኳን ዘርህ ምንድነው እየጠየቅ ያለቀም ይሄ በዘመኔ ሰው የራሱ የሆነ ፓሽን ያደርጋል። አለቀ። በዛ ላይ ደግሞ ትጋቢያለሽ። ግማሽ ፋሚሊ እኛ አማራ እኔ ያደግኩት ደቡብ ነው፣ ከዛ አዲስ አበባ ነው። ትግርኛ ራሱ የለመድኩት እኔ እዚህ በዛ ወቅት ነው፣ በዚህ በችግር ወቅት ነው። እኔ ብዙ ጊዜ ስብሰባ ላይ ምናምን ስለነበረ የራሴ ደሜ ነው። አሁንም ብያለሁ። ያን ጊዜ ስበላ ራሱ ይቆጨኝ ነበር። እኔ ስበላ ስጠጣ ራሱ ይቆጨኝ ነበር። ውስጤ በጣም ጥሩ አልነበርም ሁላችንም። ይሄ እኮ ኖርማል እኮ ነው። ይሄ ሌላ ነገር ያስብላል። ፌር አይደለም። አንዳንድ ጊዜ መጥቶ ሰው ላይ መጥቶ ሙስሊም አይደለ እንዴ እሱ ጸጉርሽን አውልቂ፣ ክንድሽን አውልቂ፣ ልጅሽን አውልቂ። ይሄ ለእናንተ ፌር ነው? ሮዚ ላንቺ ይሄ ፌር ነው? እንደዚህ አንድ ሴት ሙሌ ስትደረግ ላይ ነው ኢዚስ ፌር ፎር ዩ? ልክ ነው። ጆሮሽን አሳይ፣ ጸጉርሽን አውልቂ፣ ክንድሽን አውልቂ ስትባል እኔ ግን ኤክስትራ ማይል ሄድኩት እናንተ ራሳችሁ የሱን ስቱፒድነት እንድታዩ ነው። ግን አሁን ግን ነው አንደርስታንድ በቃ። ስለዚህ እሱም መጥቶ የሚከሰው ነገር እኔ በራሴ ነገር በህግ ይዤዋለሁ ኦልሬዲ ታዝ ጉዳይ ሳጂ አንድ ነገር ልንገርሽ ማለት ነው። እኛ እንደተበዳይ ተመሳስለሽብን ነሽ ብለን እርግጠኛ ነን። ማስረጃ የለንም አይነሽ አይደለም ተመሳስለሽብን። እንደ እናትም ከሆንሽ ቤተሰብ አለሽ፣ ልጆች አለሽ። እንደ እናት ብዙ እናቶች ተቸግረው ነው ያሉት። ብዙ ነገር የሌለም ታሪክ ሰምተሽ ይውላል። ብዙ ነገር ውስጥ ገብቻለሁ በዚች ማህሌት ምክንያት ማለት ነው። ተመሳሰልሽብን። ምናልባት የሱ አጠያየቅ ሊሆን ይችላል። ምናልባት ግን ያ በጸባይ መተን ብንጠይቅሽ ኖሮ አንቺ ማንነትሽን ታሳይን ነበር። እንደ እናት እንዳደግሽበት ህብረተሰብ ይሄን ብቻ በምን አይነት መንገድ ነው ማንነት የምትጠይቂው? ምናልባት እኔ አሁን መጥቼ ሳጂ ተመሳሰልሽብኝ ከማህሌት ጋር እና እሷ ይሄን ያክል በድላኛለች እና እባክሽ አረጋግጪልኝ ብልሽ ወይ በግሌ በውስጥ ወይስ ኦፍ ኮርስ ዋይ ኖት? ምን ችግር አለ? እሺ አመሰግናለሁ። ምን ችግር አለ? እኔ እኮ አድርጌያለሁ። ለዚህ እኮ ያደረኩት ኤክስትራ ማይል ሄድኩኝ እኮ ለዛ እኮ ብዬ ነው እንጂ እኮ ሮዚ አሁን እኮ ማንም ሰው እኮ አይደርስብኝም። እኔ ያለሁበት ቦታ እኮ
ብትፈልጉ የራሳችሁ ጉዳይ፣ ብትፈልጉ ምን ታመጣላችሁ ብልም እኮ ምንም እኮ አልመጣም። ሆነስትሊ እውነት ለመናገር ግን እንደ ሰው ስለሚሰማኝ ፔኑ ስለሚሰማኝ ሰው የራሱን ወርቅ ሽጦ መሬቱን ሽጦ ዶሮውን ሽጦ ያለውን ሀብት ሽጦ የሆነ ቤተር ላይፍ ፍለጋ ስለሚሰማኝ ነው እንጂ በነገራችን ላይ ማህሌት ራሱ እኮ ብታገኟት እኮ ራሳቸው ለምሳሌ እሷ ራሱ ብታገኟት በምን አይነት መንገድ እንደምትከሱ እኮ ራሱ እኮ ምንም የተያዘ ማለት ክሱ ራሱ እኮ የሆነ አጀንዳ የሌለው ክስ እኮ ነው። በግሩፕ ሆናችሁ ጠበቃ ይዛችሁ እንደዚህ እኮ አይደለም፣ በራፍሊ እኮ አይደለም። እንግዲህ ገሊን ትመስላለህ። እኔ አሁን ለምሳሌ አንቺ መጥቼ የሆነ ሰው የበደለኝ ሰው ትመስያለሽ ብዬ ድርቅ ብልብሽ ላንቺ ኮንፈርት አለሽ? ይሰማሻል እንዴ? የተበደሉ ሰዎች ራሳቸው እሷን ያዩዋት ከእሷ ጋር የበሉ ከእሷ ጋር ሳምንት የቆዩ ሰዎች እሷ አይደለችም ሲሉ ስለምን እነሱ አልታመኑም? ለምን? እኔ ላውራ እንዳግል ማለት ነው። በጣም ነው ይሄ ነገራችሁ ተመሳስሎብኛል። ሳጂ እኔ እንደተበላኝ ግን እኔ ላውራ አንድ ጊዜ ሮዚ፣ አንድ ጊዜ እኔ ላውራ። ማን ነው ጥያቄ ነበረኝ እኔ ልጠይቅህ? እሺ ጠይቁ፣ ትችላላችሁ መጠየቅ። እሺ ሳጂ ቴንክ ዩ። እንግዲህ ብዙ ርቀት ተሄዷል፣ እየሰማን ነው። አንቺ ከዚህ በኋላ በህግ ያሰብሽ ነገር አለ? ምክንያቱም ቢያንስ አውሮፓ ላይ ያለሽው በእርግጥ የአውሮፓ ህግ አለ። እዚህ ማን ልናገረው? በህግ የተያዘ ነገር አለ። በቃ እሱ ከያዘው እዚህ ወጥተሽ ካሁን በኋላ ለሱ ማብራሪያ መስጠትም ያለብሽ አይመስለኝም። ምክንያቱም አሁን ሰሞኑን አይተናል በሄለን ጉዳይ ያው ባለቤቱ ባለጉዳዩ ወጥቶ የተናገረው የለም፣ ግን በህግ እርምጃ ወስዷል። ስለዚህ አንቺም ይህን ያክል ቤተሰብሽን፣ አንቺንም፣ ስራሽን፣ ብዙ ነገርሽን የሚጎዳ ነገር እየተፈጠረ ስለሆነ በቃ ካሁን ብዙ ወጥተሽ እንደዚህ አታብራሪ። ኖ እኔ ኢንፎርም ማድረግ የምፈልገው አይ ዋንት ቱ አንደርስታንድ እዚህ ያለው ኮሚኒቲ አንደርስታንድ እንዲያደርግ የምፈልገው ነገር አሁን ለምሳሌ በፊት እኮ ሁሉም ሰው እኮ ዝም ይላል። ኦኬ ማህሌትና ሰው ግራ ሊገባ ይችላል። ግን እየመጣ ያለው ክስ አተ ኮሚኒቲ ማለት ነው ልክ ስላልሆነ እናንተ ራሳችሁ ዋሻውን ታርጉት ማለት ነገሮች ባለፈው ጊዜ ሁሉ የተፈጠረው ድንገት በተፈጠረ ነገር ነው። ባለፈው ጊዜ ሁሉ ጥንቅጥ ውስጥ የገባው ስለዚህ በአሁኑ ጊዜ እየተፈጠረ እየሄደ ያለው ወደ ሌላ ነገር ስለሆነ በስርዓት ማየት አለብን ነው የኔ ኢሹ እንጂ እኔ እነዚህ ፈርቼ ምናምን ብዬ አሁንም ገባለሁ፣ ቲክቶክ አደርጋለሁ፣ ሪቪው አደርጋለሁ። ዲስ ማይ ፓሽን የሚያቆመኝ ነገር የለም። ግን ነገሮች ወደ ሌላ ነገር እንዳይሄዱ በደንብ ማየት አለብን። ያለፈው በቂ ነው። ያለፈው ራሱ ምንም ሳናስበው አይ እንደዚህ ሰው እንዴት ያደርጋል እንዲማ አንደረግም እኛ እኮ አንድነን ብለን ስላሰብን ነው ነገሮች ወደ ሌላ ነገር ይሄዱት። ስለዚህ አሁንም እንደዚህ አይነት ነገር ሲመጣ ሲደረግ ስቶፕ ማድረግ አለብን፣ ኖ ማለት አለብን። ማህሌትን ነው የምትፈልገው ማህሌት ነሽ አይደለሽም ብለህ ፕሩቭ አድርግ እንጂ እንዲህ መሆን አሁን እኔ እመኑኝ ያልኩ አይደለም፣ ችግር የለም አትመኑ። ግን ማህሌት ነሽ ወይ አይደለሽም ብለህ ጠይቅ እንጂ ለኩዊን ስለምታውቀኝ ነው በደንብ ብለህ ጠይቅ እንጂ እንደዚህ ብለህ ወደ ዘር ወስደህ እንዲህ ታደርግ ነበር እንዲያርጉ ነበር የሚለው ግን ሮንግ ነው፣ ልክ አይደለም። ወደ ሌላ ነገር እየሄደ ነው። ኦኬ ሳጂ እኔ እንኳን ቱ ቢ ኦነስት አይ ዶንት ኖ ሜቢ አይቼሽ አላውቅም እንጂ እኔ አይቼሽ አላውቅም። እኔ እዚህ ያልሻለሁ እንደ ከፓርቱ ጀምሮ እኔ በደንብ ናመቃችሁ። ኦልራይት ኦኬ ሶሪ ወይ ኔምስ ላይክ ያየ እና ፒፕስ ምናምን አይ ነው አይ ዲና ያረኩሽ ሳይሆን ለምንድን ነው ይሄን ያልኩበት ምክንያት መሰለሽ? ሳይድም እያስኩብሽ አይደለም ማለት ወደ አንቺ እያደለሁም አይደለም፣ ወይም ደግሞ እነሱን እያልኩ አይደለም። እኔ ማለት የምፈልገው እንደዛ የምታውቂኝ ከሆነ ቬሪ ጉድ አሪፍ ነው። አሁን የምናገረው ንግግር በደንብ አጥሻለሁ አይ ነው ችግር የለም ደስ እንዳለሽ ፍሪ። እኔ አሁን ለምሳሌ በጣም የተናደርኩት ባንቺ ነው። ኦኬ ለው በዚህ ያህል መንገድ እያወቅሽ ማለት ነው ይሄን ያህል መንገድ ስፔሻሊ ሶሪ እኔ ዘረኝነት ከውስጥ ያውጥቻለሁ። ልብ ያለው ልብ ይበል፣ የነቃኝ ቃ የሚል አመለካከት ነው ያለ። ትግራዋይ፣ አማራ፣ ኦሮሞ፣ ጉራጌ ሰምሃው ሰምዌር የሆነ አጋንንት ያለባቸው ሰይጣናዊ መንፈስ ያለባቸው ሶሪ በአንዳንድ ምንም የማያውቁ ምስኪን በሆኑ ሰዎች እየተጠቀሙ የብዙን ሰው ህይወት ምዝረብል አድርገዋል፣ ያደርጋሉም እያደረጉም ይቀጥላሉ። ይሄን እየተመለከትን ይለን ሳጂ አሁን አንቺ ለምሳሌ ሲጀመር አንቺ ነሽ ብሎ ሲመጡ ይሄን ነገር 100% አቮይድ ነበር ማድረግ የነበረብሽ። በቃ ምንም እኮ ነው የምልሽ ከአንድ ነው። ለምን ብትይ አንደኛ ነገር ዩአር ትግራዊቲ ስልሽ ብዙ በደል፣ ብዙ ችግር፣ ብዙ መከራ
ብዙ ነገር አይተን የመጣን ሰዎች ነን። እኔ አሁን እዚህ ጋር አይደለም እንደዚህ አይነት ነገር ጥላዬ አላምነውም። ቢኮዝ ከደረሰብን ትራማ የተነሳ በጣም ትራማ ስለቀለደብኝ ማንም ምንም ቢያወራ እውነት አይመስለኝም። የደረሰብን ነገር ቀላል ነገር አይደለም። 1.5 እያሉ ስቲል ይጽፋሉ አንዳንድ ሰዎች፣ ኮልድ የሆኑ ሰዎች ነው ምንጭ አጥንትሽ አይደለም ስጋሽን ለጥጠሽ ብትሰጫቸው they don't believe you, they don't love you. some people እንደ መብረቁ አይነት ሰው ገባሽ አሉ በጣም ውስን የሆኑ ሶሻል ሚዲያ ላይ ላይክ ለምሳሌ ኩይና ጋር ብትመጪ ወይ እንደዚሁ እኔም በከፍተኛ ጋር ብትመጪ ፕሮባብሊ ፌር የሆነ ነገር ልትሰሚ የምትሽበት ነገር አለ። እንደ መብረቁ አይነት ሰው ጋር ገብቶ ግን ጀስትስ ይገኛል ማለት አፕሩቭ አደርግላቸዋለሁ የሚፈልጉትን ነገር ላሳያቸው እችላለሁ ማለት ለኔ ሳጂ የዋህነት ነው። አንደርስታንድ ማደግ ትፈልጊያለሽ፣ ይቅር ባይ ልብ አለሽ which is beautiful ደስ የሚል ነገር ነው። ያ ነው እኔ እንደሚያስደስተኝ እዛ ላይም ነው እኔ ያለሁት። ይቅር ብዬ ሁሉም ነገር አልፌ እየሄድኩ ነው ያለሁት። ግን መልሼ በዘር ማንዘሬ ላይ የደረሰው ጣፋንታ በነዛ ምንም በማያውቁ ህፃናትና ወጣቶች ላይ የደረሰ በቃ አግባብ የሌለው ግፍ ሰቆቃ በአባቶቻችን ላይ ምንም ባላደረጉት እስር ቤት ውስጥ በገቡና ህይወታቸው እስካሁን ላልተነገረላችሁ ሰዎች ያንን ነገር አረሰው never ever እንደገና እኔ ላይ ሊደገም are you joking? አላደርገው። ግን ደግሞ ፎርጊቭ አድርጌ አንቺ እንዳልሽው ሽቶሽን መሸጥ ትፈልጊያለሽ፣ ፎርጊቭ አድርገሻል። በቃ የትም ቢፈጩት ውሃን ቦጭ ነው ኢትዮጵያ ማለት እቺ ናት። እኛም ካልነቃን ህዝቡም ካልነቃ ቢኮዝ ያለውን ፖለቲካ ሁኔታ ደስ አይልም። አንደርስታንድ ይገባኛል። ግን በዛን ያህል ሌቭል ሄደሽ የእውነት እኔ ተናድጃለሁ። ለምን ምን ስለሆኑ ነው ለነሱ አፕሩቭ የምታደርጊ? ምንድነው እነሱ ፓስፖርት ይሄና ሳይ ነው በዚህ ያህል ደረጃ ፓልቶክን የምታውቂ ከሆነ በዚህ ያህል መንገድ አሁን ኦኬ መጣሽልኝ ማለት አወቅኩሽ ማለት ሳይሆንም ያው ተረዳውሽ። ሶሻል ሚዲያን በደንብ ታውቂዋለሽ። ከዚህ የበለጠ ነገር ስንት ስራ የሚሰሩ የነበሩ ናቸው። ጁንታ እያሉ ሰው ያልበላውን ሰው ያላደረገውን ድርጊት ሲያወሩ የነበሩ ሰዎች እኮ ናቸው። ቤተክርስቲያን አቃጥሎ ጁንታው አቃጠለ ብሎ እኮ በቀን 30 ሰው ፎርፈን የገደሉ ሰዎች እኮ አሉ። የሚረሳ ጉዳይ አይደለም። we are short memory። ይሄን ስናገር ግን ደም ውስጥም ያለ ደም ውስጥም የሌለ በደል የደረሰበትም ያልደረሰበትም ለእውነተኛ ፍርድ የምንቀርብበት ጊዜ ደርሰን እዚህ ጋር ነው ያለን። ስለዚህ እኔ ይሄ እንደ ትግራዊት ሲሆንን እንደ ወይም ደግሞ እንደ በደል እንደደረሰብን ያ አም ፎከሲንግ ኦን ደ ሶሉሽኑ ምንድነው ብዬ ነው ማስበው። ሳጂ ምንም ነገር ላይ መቅረብ አልነበረባትም። ለማንም ሰው የራሷን ቢዝነስ ነው እንጂ ማድረግ ያለባት because we seen you guys አንዳንዶቻችሁ ያን ሁሉ ተደርጎ 27 ዓመት ስትሉ የነበራችሁ ሰዎች አሁን ይምጣልን ትላላችሁ። ጅብ ከሄደ ውሻ ጮኸ አይነት ነገር። ሳጂም መታ ከዛ በላይ ብታሳይ አበደንን አታምኗትም። እኔ እነግራችኋለሁ አንዳንድ ሰዎች because ውስጣችሁ የተጠናወተ አረመኔነት አለ፣ ውስጣችሁ የገባ ጭካኔ አለ። ስለዚህ ሳጂ ራቁቷን ራሱ ነው ያደለውን ብላ ብታሳያችሁ this no because you guys are changing the topic to politics. that's why you see this is the thing. እናንተ በምትፈልጉት መንገድ ትመራላችሁ። ከዛ ፖለቲካ አድርገው ሲያወሩ ተዋቱ። እኛ እዚህ ጋር ደግሞ ስንናገር ፖለቲካ አረጉት ይሄው አበላሹ። እሺ የት እንሂድ? ምን ይባል? ቆይ እስቲ። ስለዚህ እኔ ለሷ በሚገባት ቋንቋ እየነገርኳት ነው። ለሷን ብቻ ሳይሆን ለሷ ለሚመሳስሉ ተጋሩ ይሆናችሁ ሰዎች ፕሊዝ ጋይስ ፕሊዝ whatever it is ቢዝነሳችሁን አድርጉ፣ ራሳችሁን አስተዋውቁ። ከሌሊት ግን የእናንተን እድገት የማይፈልጉ ሰይጣኖች አሉ። አሳምሬ እነግራችኋለሁ። ይሄ ከሌሊት የእናንተን እድገት፣ የእናንተን ማደግ፣ የእናንተን መቀየር እነሱ መቀየር ስለማይፈልጉ አሊያም ደግሞ ነፍሳችሁንና ህይወታችሁን የሸጡ ሰዎች አሉ። ለምን? ለማይረባ ፖለቲካ፣ ለቆሳሳ ፖለቲካ እያየነው ነው ያለነው። ስለዚህ ይሄን ደግሞ መናገር እኔ አሁን እዚህ ጋር እሷ ልክ ናት እሱ ልክ አይደለሁም ብላለች ካለች በኋላ ራሷን አፕሩቭ ማድረግ የለባትም። ቢካዝ ስለማታምኑ ኢየሱስ ክርስቶስ ዛሬ ቢመጣ ኢትዮጵያ ውስጥ አታምኑም። እናንተ I'm telling you guys አታምኑም። አስቀጥቅጣችሁ ትገሉታላችሁ። ይሄን ደግሞ በአይናችን እያየን አይደለም። ትግራይ ሆነ ይቀርን ተረጋጊ። አልረጋጋም። የምትሸጥ የጋማ ከብት ናት እንዴ? ምንድናት እሷ? ይሄን ያህል ፈርዘር እሷ ናት። በቃ ቦታ ይለቀቀችላችሁ እሷ ናት። ለያውም ደግሞ ለመብረቁ ሊዮናስ ማኛው ለጂጂ አሉ ወሳኝ ሰዎች ፖለቲካ ላይ ወይ ሲሉ የነበሩ ትግራዋይ እዚያ ሄዱ ፍትህ አገኛሉ ብሎ ካለ አበደንን አለቀለት። መውደቂያውን ነው የሚያሳምር። አሊያም ለእግዚአብሔር ሰጥቶ ማለፍ ነው ያለበት፣ አሊያም የራሱ ሶሻል ሚዲያ ያለው እዚህ ጋር መጥቶ ማሳመን ይችላል። ካልሆነ አርፎ መቀመጥ ነው ያለበት። አለቀ። ዳሴ ሶ እኔ ሳጂ አሁንም ቢሆን ቢዝነስሽን አድርጊ whatever you want። እኔ
እንደዚህ እንደዛ አልልም፣ ግን ትረስት ሚ አንቺ ምንም ብታድጊ የአንቺን እድገት የማይመኝ በጣም ብዙ ሰው ስላለ በዛ አይነት መንገድ ኦፕን እና ኢኖሰንት መሆን የለብሽም። ያለፈውን ታሪክ የዛሬም የነገም የከነገ ወዲያ ማርክሽ አስቢ። ምንም ብታደርጊላችሁ ያምልሽም ያለ ማለት ነው የፈለኩት። ሮዚ ደግሞ ይሄ የዋህ አይነት መንገድ አትሂጂ፣ ሰው ነው የሚጠቀምባችሁ። እንደናንተ አይነት ሰዎች ይኸውልሽ፣ ባለፈው ተጸጸትን እኮ ምናምን ውጡና ጭቃ ተቦክቷል ለጥፉ ሲባል በለው ብሎ ያስቀጠቀጠው ያንን ሁሉ ህዝብን ያስገደለው እንዳንቺ አይነት የዋህ ምንም የማያውቀው